ልጆችን የማቀፍ ጥቅሞች። ልጆችን ከማቀፍ ጀርባ ያለው ሳይንስ ምን እንደሆነ ያውቃሉ? ሰላም ጤና ይስጥልኝ። ዶክተር ቃል ኪዳን ነኝ፣ የህፃናት ህክምና ስፔሻሊስት እንዲሁም ረዳት ፕሮፌሰር። ልጆቻችንን ለመጀመሪያ ጊዜ ያቀፍንበትን የመጀመሪያውን ዕለት ማናችንም እንደማንረሳው አልጠራጠርም። በጣም መልካም፣ በጣም አስደሳች እንደዚሁም ልዩ ስሜት በውስጣችን እንደፈጠረ አልጠራጠርም። ይህ መልካም ነገር በእኛ ብቻ ሳይሆን በልጆቻችን ሰውነት ውስጥ የተለያዩ ነገሮችን እንደሚያመጣ እንደዚሁም ደግሞ ለአእምሯቸው በጣም ወሳኝና ጠቃሚ እንደሆነ ጥናቶች ያሳያሉ። ታዲያ ልጆችን ከማቀፍ ጀርባ ያለው ሳይንስ ምንድን ነው? ጥቅሞቹስ ምንድን ናቸው? በዛሬው ቪዲዮአችን እነዚህ ጥቅሞች ምንድን ናቸው የሚሉትን 5 ዋና ዋና ነገሮች እንመለከታለን። አንደኛ፣ ልጆች ብሩህ አእምሮ እንዲኖራቸው ያደርጋል። ልጆች በሚያድጉበት ጊዜ የተለያዩ አነቃቂ ነገሮች ይፈልጋሉ። ያም ማለት ነገሮችን መነካካት፣ ነገሮችን ማየት ለአእምሯቸው እድገት በጣም ጠቃሚና ወሳኝ ነገር ነው። ከነዚህም መካከል በንክኪ የሚያነቃቁ ነገሮችን ወይም ደግሞ ሴንሰሪ ስቲሙሌሽንስ በጣም ጠቃሚና ወሳኝ ነገሮች ናቸው። ከነዚህም ነገሮች አንዱ ልጆችን ማቀፍ ነው። ብዙ የታቀፉ ልጆች ደግሞ የአእምሯቸው የማገናዘብ የመረዳት ችሎታቸው ከፍ ያለ እንደሆነ ጥናቶች ያሳያሉ። ሁለተኛ፣ ልጆችን በምናቅፍበት ጊዜ ኦክሲቶሲን የተባለ ሆርሞን በሰውነታቸዎች እንዲመነጭ ያደርጋል። ይህ በተለምዶ የፍቅር ሆርሞን ተብሎ የሚጠራ ሲሆን ብዙዎቻችን የምናውቀው በወሊድ እንደዚሁም ደግሞ በጡት ማጥባት ጊዜ ነው። ነገር ግን በተጠኑ የተለያዩ ጥናቶች ኦክሲቶሲን ከታቀፉ በኋላ በደምና በአእምሮ ውስጥ በተለካ ጊዜ ከፍ ተብሎ እንደሚታይ ታይቷል። ይህም ደግሞ ምን ያደርጋል ተብሎ ሲታይ ለማመን፣ ለፍቅር፣ ለልህራሄ ስሜትን የሚጨምር ሆርሞን እንደሆነ ይገለጻል። ታዲያ ይህ ጠቃሚ ሆርሞን ምን ጥቅም አለው? እንዴትስ አድርገን መጨመር እንችላለን? ይህ ሆርሞን በህፃናት ውስጥ ጭንቀት እንዲቀንስ፣ የተረጋጋ ስሜት እንዲኖራቸው፣ ርህራሄ እንዲኖራቸው፣ ለሌሎች እንዲያስቡ፣ የማመን ስሜታቸው እንዲጨምር የሚያደርግ ሲሆን በረጅም ጊዜ ደግሞ የደም ግፊትን እንደሚቀንስ ጥናቶች ያሳያሉ። ታዲያ ልጆችን ማቀፍ፣ እንደየእድሜያቸው ደግሞ ማበረታታት፣ የተለያዩ ነገሮችን መስጠት፣ ስጦታዎችን መስጠት፣ ለልጆች ፍቅርንና ርህራሄን ማሳየት በጣም ለአእምሯቸው እድገት ጠቃሚ የሆነ ነገር ነው። ሶስተኛ፣ በልጆች ላይ የሚታየው ንዴት ወይም ደግሞ ቴምፐር ታንትረም እንዲቀንስ ያደርጋል። ይሄም ስንል ቴምፐር ታንትረም በልጆች እድገት ውስጥ በተለይ ቶድለር የምንላቸው የእድሜ ክልል ያሉ ልጆች ላይ የሚታይ የስሜታቸውን የመግለጫ መንገድ ሲሆን ይህንን ስሜት መቆጣጠር ስለማይችሉ ብስጭታቸውን፣ ንዴታቸውን የሚገልጹበት አንደኛው መንገድ ነው። በምናቅፋቸው ጊዜ ግን ይህንን ስሜት እንዲቆጣጠሩ እያስተማርናቸው ነው ማለት ነው። ልጆች ከምንም በላይ የተሰበረ ልብ ያሸንፋቸዋል። ረጋ ብለን ስናቅፋቸው በዚያ ሰዓት እንዳልተበሳጨን ስናሳያቸው ስሜታቸውን እንዴት አድርገው መቆጣጠር እንደሚችሉ ነገ ኢሞሽናሊ ኢንተለጀንት የሆኑ ልጆች እንደዚሁም ደግሞ ኢሞሽናል ዲቨሎፕመንታቸው እየጨመረ እንዲሄድ ያደርጋል ማለት ነው። አራተኛ፣ ልጆች ተቋቋሚ ወይም ደግሞ ሪዚሊያንት እንዲሆኑ ይረዳል። በከባድ ችግር ውስጥ ወይም ጭንቀት ውስጥ ስናልፍ በሰውነታችን ውስጥ አድሬናሊን እና ኮርቲሶል የሚባሉ ሆርሞኖች የሚመነጭ ሲሆን እነዚህ ለጊዜው ሰውነታችንን የሚያረጋጉ ሲሆኑ ነገር ግን ረዘም ላለ ጊዜ ለጭንቀት ለስትረስ የተጋለጡ ልጆች የኮርቲሶል ሌቭላቸው በጣም ይጨምራል። ይሄን በሚጨምርበት ጊዜ የአእምሮ እድገታቸው እንዲቀንስ ወይም ደግሞ ማይሊኔሽን የምንለው የአእምሮ እድገት ስርዓቱ እንዲዛባ ስለሚያደርግ የተለያዩ አይነት የባህሪ ለውጦችን ሊያመጡ ይችላሉ። ይህንን ነገር ግን በተቃራኒው ስናደርግ ቅድም እንዳልነው ኦክሲቶሲን የሚባለው ሆርሞን በሚጨምርበት ጊዜ ይህንን እንዲመጣጠን ስለሚያደርግ ለልጆች የአእምሮ እድገት በጣም ጠቃሚና ወሳኝ ነው። ይህንን ስንል ልጆች የተረጋጋ ስሜት እንዲኖራቸው ራሳቸውን እንዲገልጹ ይረዳቸዋል ማለት ነው። አምስተኛ፣ ከልጆች ጋር ያለን ፍቅር ወይም ደግሞ ግንኙነት የጠበቀ እንዲሆን ያደርጋል ማለት ነው። ከልጆች ጋር የሚኖረን የመተሳሰብ የመጨዋታ ጊዜ በጨመረ ቁጥር ከልጆች ጋር የሚኖረን ፍቅርም እንደዚሁ እየጨመረ ይመጣል። ታዲያ በቀን ውስጥ ስንት ጊዜ ነው ልጆችን ማቀፍ ያለብን? ለምን ያህልስ ደቂቃ? እንግዲህ የተለያዩ ጥናቶች የተለያዩ አይነት ቁጥሮችን ያስቀምጣሉ። ነገር ግን ብዙዎቹ የሚስማሙት ልጆች በህይወታቸው ውስጥ በጣም ጠቃሚ የሆነ ነገር እንደሆነ ሲገልጹ ቢያንስ በአንድ ጊዜ ስናቅፋቸው ከ6 እስከ 20 ሰከንድ ቆይተን ብናቅፋቸው ሲመከር፣ በቀን ውስጥ ደግሞ ከ6 ጊዜ እስከ 12 ጊዜ በተለያዩ ምክንያቶች እንድናቅፋቸው ይመከራል። ታዲያ ይህንን ወሳኝ ነገር እርስዎ ለልጆ እየተገበሩ ይገኛሉ? ዶክተር ቃል ኪዳን ነበርኩኝ። ሀሳብ አስተያየት ካላችሁ በኮመንት ሴክሽናችን ላይ አስቀምጡልን። ሰላም።